ተመለስ በቃ እሺ በቃ እሺ ቻው ደግሞ ለማንም እንዳትናገር ያልኩሽ ነገር አሁንም ይቀጥላል እሺ ይሄን ነገር ማንም ማውቅ የለበትም ለማንም እንዳትናገር አታስብ ለማንም ሰው አልናገርም መርመስ ለሰጠሽኝ ጊዜ በጣም አመሰግናለሁ ቻው ድንብላል አንቺ ድንብላል አብይ አባቴ ድረሱልኝ ምን ነው ትዬ እንዴ ምን ሆነሽ ነው ብቻሽ የምገለፍጪው እኔ ቆይ ግን ምን ፈልገው ነው የመጡት እኔ ማንቺን ፈልጌ ነበር የመጣሁት ምን ነው ትዬ በሰላም ነው ቆይ ዛሬት ነው ያልሽው ማለት ግልጽ እኮ ነው ጥያቄው እኔ የቱላለው እየታመመችውን ያጎቴ ሚስት ለመጠየቅ ነው አይ ሁኔታሽ ግን እንደዛ አይመስልም እንዴት ቀን ማየን ብቻዋን ተሻት ሄድሽ ሁለት ታመመሽ ሴት ብለሽ ነው እና ለምን ይሆናል እሺ እሱስ ይሁን አሁን ሐሳብ ውስጥ ገብተሽ የጠፋሽው ስላጎትሽ ሚስት እያሰብሽ ነው እትዬ በጣም አስጨነቁኝ እኮ ይኸውልሽ ድንብላል እኔ ላስጨንቅሽ ፈልጌ አይደለም እንደዛ ካልሆነ ይተውኛ በዚህ ሌሊት ማንም ሳይሰማ የመጣሁት ማወቅ ያለብሽን ነገር ልነግርሽ ነው ምንድነው ትዬ እኔ አንቺ መቆጣጠር ፈልጌ አይደለም ታዲያ መውጫ መግቢያን የሚከታተሉት ለመቆጣጠር አይደል አንቺ መቆጣጠር አልፈልግም ማለት ክብሬን አልፈልገውም ማለት አይደለም ምን ይያሉኝ ነው ትዬ ሁኔታሽ ሁሉ ግን የታመመ ዘመድ ለመጠየቅ ሳይሆን ወንድ ጋር ያልሽ ነው የሚመስል እቴ ለኔ ማስረዳት አይጠበቅብሽም ግን የሜላት ሰራተኛ ዲቃላ ወለደች እንድባል አልፈልግም ኧረ ትዬ እንደዚህ አይባልም ነገርኩሽ ድንብላል እኔ ለክብሬ አብዝቼ የምጨነቅ ሴት ነኝ እዚህ ቤት እስካለሽ ድረስ ወንድ ማምጣት የሚባል ነገር የማይታሰብ ነው እኔ እንደዛ አይነት ሴት አይደለሁም እንደምትይኝ ከሆነ ጥሩ ግን ሁኔታሽ እንደምትዩ ስለማይመስል ብታስቢበት ጥሩ ለማንኛውም አሁን ተኝ በቃ እሺ ደህና ደር ስለምን ዲቃላ ነው የሚያወሩት ዲቃላ ብሎ ይመጣል እንዴ ውቃቤን ገፈፉት እኮ ለሊት ምን ትሰሪያለሽ አተኝም ወይ እንዴ ማማ አልተኛም እንዴ ማለት ያልተኛሽም እንዴ ምንድነው ቁጭ ብለሽ ምስቂው ምን ሆነሻል እንዴ ሳኩኝ እንዴ ሳቅሽ እንኳን እዚህ ላለው ውጭ ላለው ሰው ሁሉ እኮ ይሰማል ኧረ ሳኩ መሳቅ ስቀሻል ግን ስልኩን ለምንድን ነው የምትይው እኔ እንጃ ስልኩ ወይ ማማ ጣልኩት እንዴ አይዞሽ ተረጋጊ የኔ ልጅ እሺ እረጋጋለሁ የኔ ልጅ ምንም ለማድረግ እኮ እድሜሽ ደርሷል መሳቅ የለብሽ ኧረ እንደዛ አይደለም እኔ እንደደረሰው ድርቅ ምን መሰለሽ አራዳ እኮ ነኝ ቢሆንም መልሽለት ምን ነው መመልስለት አትፍሪ እኔን አትፍሪ አትደንግጭ እኮ አልኩ ሳኩኝ እንዴ ምን ነው እንዲመስቂው ሰላም ደሩ አለኝ ልጅ ግን ቆንጆ ነው አይደል የቱ ልጅ ይሄ ሰላም ደሪ ብሎ ቴክስት ያደርግልሽ ነው መቼም ዘር አታበላሽም አይደል የኛ ዘር እንደሆነ ስልክክ ያሉ ቆንጆች ናቸው ሰላም ደሪ አለኝ እንዴ ምን ትላለች እቺ ደንባራ ባያርፈሽ ተኝ እንዴ ይሄ ምን አዲስ ነገር ነው እንዴ በተኝ ካለኔ ልጅ ነይ አይቺ ልጁ ምን ሆኖ ነው እንዴ ቆይ ቦታው ጠፍቶበት ይሆን እንዴ
ስልክ የማያነሳው? እንዴ ራሱን እንገናኝ ብሎ ደግሞ ከሱም ሶስት ስልክ ይዘጋብኛል። ይሄንም ማለት አንድ ነገር ይህ ነው የተመረጡበት መስፈርት። አሁንስ ስሜት ሰጠህ? ሲሉ ጠየቁት። አሁን ንግሥት ሆይ በሚገባ። ክብር ለልዑላችን። አሜን የሚል ሞቅ ያለ የጋራ ድምፅ፣ ቀጥሎ ሞቅ ያለ የጋራ ጭብጨባ። ቀጥል በማለት ለኢንዶኔዥያው መሪ ዕድል ሰጡ። አመሰግናለሁ ንግሥት ሆይ፣ ክብር ለልዑላችን ሲል ጀመረ። በእውነቱ አስደናቂና አስደሳች ነገሮችን ነው በየጊዜው እየተመለከትን ያለ ነው። እናም ይህን ሁሉ ድንቅ ጥበብ ለግሶ ወደዚህ የማይታመን አስደሳች ሽግግር ያመጣንን አለቃችንን በደንብ ማመስገን አለብን። ወደ ጥያቄ ሳልፍ የእኛና የልዑላችን ጎል በሆነችው በዚያች አገር ውስጥ በከፍተኛ በጀት ጥናት ተደርጎ የት ቦታ ላይ መስፈር እንዳለብን ግንዛቤ ተወስዶ ቦታዎቹም ተለይተውና ተመርጠው ለመረከብ በዝግጅት ላይ እንደሆን ነው የተገለጸው። ይህን ሥራ ለመሥራት አጠቃላይ የሚያስፈልገን የቦታ ስፋት ተብሎ የተቀመጠው ደግሞ 185,000 ስኩዌር ኪሎ ሜትር ወይም 16.6 ሚሊዮን ሄክታር ነው። ይህ ማለት ደግሞ የአገሪቱ 1/6 የመሬት ክፍል የግድ ያስፈልገናል ማለት ነው። ይህን ያህል ስፋት ያለው መሬት በክቡርነትዎና በቤተሰቦቹ እንዲሁም በዓለማችን ቢሊዮነሮችና በእኛ በኃያል አገራቱ መንግሥታት በኩል ብቻ ሕጋዊ በሆነ መንገድ በቀላሉ ማግኘት ይቻለናል? በእርግጥስ ከውጭ በኩል ለሚሠራው ሥራ ይህን ያህል መሬት በትክክል አስፈላጊያችን ሆኖ ነው ወይስ እንዲሁ ሰፋ አድርጎ ለመያዝ? ቦታዎቹ የተመረጡትስ ምንን ማዕከል አድርገው ነው? ሌላው በእስካሁኑ ሂደት ከሚያስፈልገን የቦታ ስፋት ውስጥ ግማሽ ያህሉን ለመረከብ ዝግጅቱ እንደተጠናቀቀ በክቡርነቶ ገለጻ ተረድተናል። ይህ እንዴት ሊሆን ቻለ? በምን ዘዴ ማሳመን ተቻለ? የአገሪቱ ባለሥልጣናትና ጉዳዩ የሚመለከታቸው ሚኒስትሮች ወይም የኢኮኖሚ ባለሙያዎቻቸው በእርግጥ ገብቷቸውና አምነውበት ነው ወደ መስማማት የመጡት? በዚህና በአጠቃላይ በጀት ዙሪያ መጠነኛ ገለጻ ቢያደርጉልን መልካም ነው። ከዚሁ ጋር አያይዘውም ራሱን ችሎ በጣና ሐይቅ እምብርት ስለሚገነባው የላይ ክፍሉ የማዘዣ ጣቢያ መጠነኛ ማብራሪያ ቢሰጡን እላለሁ። አመሰግናለሁ። ጥሩ። ለመጨረሻው የልዑላችን ጦርነት ድል ሲባል ከዚህ ቀደም በጳጳሳችሁ ይፋ የተደረገላችሁ የውስጥ ለውስጡ አስደናቂ ግንባታ እንዳለ ሆኖ ከላይም አጋዥ ክፍሎች ያስፈልጋሉና ቢያንስ የአገሪቱን 1/6 የመሬት ክፍል የእኛ የግላችን ማድረግ ያስፈልጎናል። በአገሪቱ ውስጥ ዋና ዋና ተግባራት የሚከናወኑበት ክፍል ተብለው በጥናታችን የተለዩት ቦታዎችም በሁሉም የአገሪቱ ክልሎች የሚገኙና የረቂቅ ቴክኖሎጂካልና ባዮሎጂካል እንዲሁም ከባባድ የሳተላይት ጨረሮችን የሚተፉ ፍጹም ዘመናዊ የሆኑ የጦር መሳሪያዎችን ጠመዳ ለማከናወን ምቹ መሆናቸው ታውቆ የተለዩ ናቸው። ይህን የምናደርገው ሙሉ አገሪቱን በአራቱም አቅጣጫዎች በማገናኘትና የውስጥ ክፍሉን ግንባታ ከውጨኛው የመሬት ክፍል ጋር በየአቅጣጫው ለማስተሳሰር ጭምር ነው። የውጭና የውስጡን ክፍል ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ካጣመርን በኋላም በአገሪቱ ማዕከላዊ ክፍል ላይ ግዙፉንና የመጨረሻውን የማዘዣ ጣቢያ በዚያች የልዑላችን ጎል በሆነች በጣና ሐይቅ እምብርት የምንገነባ ይሆናል አሉና ሰፊውን የግድግዳ ላይ ዘመናዊ ስክሪን ገለጥ አድርገው በምስል የተደገፈ ማብራሪያቸውን ቀጠሉ። እነዚህ በጥናቱ የመጀመሪያ ክፍል የምትመለከቷቸው ሰፋፊ ሄክታር መሬቶች በየ600 ኪሎ ሜትሩ ርቀት የሚገኙና በቅርቡ የምንረከባቸው ዋና ዋና ክፍሎች ሲሆኑ በሁለተኛው ክፍል የምትመለከቷቸው ቦታዎች ደግሞ በየ100 ኪሎ ሜትሩ ርቀት የሚገኙ ንዑስ ዋና ዋና ክፍሎች ብለን የለየናቸውና የመረጥናቸው ቦታዎች ናቸው።
እነዚህም ቦታዎች የምትይዙትና የምንይዘው ደግሞ በይፋና በገዛ መንግስታቸው ፈቃድና ይሁንታ ይሆናል። ቦታዎቹን የምንረከብበት ዘዴ ለራሳቸው ለኢትዮጵያውያን ልማት በሚል መነሻ ነው። እንደነ ህንድ ያሉ በኢንዱስትሪ ዞን ያደጉ አገራትን እንደ ምሳሌ ወስደን በመጠቆም ኢትዮጵያም በዚህ ዘርፍ ብትሰማራ ውጤታማና ማደግ የምትችል አገር እንደሆነች ገልጸን አሳምነናል። እነሱም ፈቃደኝነታቸውን ገልጸው ቦታዎቹን በእኛ ጥቆማ አማካኝነት ለዚሁ ዘርፍ ለመዋል ተስማምተው ለማስከለል በዝግጅት ላይ ይገኛሉ። በዚህ አይነት ዘዴ ካልሆነ በቀር ይሄን ያህል ሄክታር መሬት ከአንድ አገር በግለሰብ ኢንቨስተር አማካኝነትም ይሁን በአገራት ደረጃ በሚደረግ የኢንቨስትመንት ውል መውሰድ የሚቻልበት ሁኔታ የለም። በዚህ መሰረት ሰፋፊ ቦታ የሚያስፈልጋቸውን የጦር ካምፖች በኢንዱስትሪ ዞን፣ ሌሎች መካከለኛ ስፋት ያላቸውን ቦታዎች በተለያዩ ዘርፈ ብዙ በሆኑ አሳማኝ ምክንያቶች ለመረከብ ነው ያቀድነው። ስለዚህ ይህን አጓጊ የልማት ሐሳብ አፍልቀን በእኛ በኩል ለጥናቱ የሚሆነውን ወጪ እንደምንሸፍንላቸው ቃል ስንገባላቸው በዚህ ድንቅ ሐሳብ ለመስማማት ተገደዋል። ይህ ለእነሱ የኢንዱስትሪ ዞን በሚል የላይ በላይ ጥናት $16.6 ቢሊዮን የፈጀ ተባለ እንጂ እኛ ለጥናቱ ያወጣነው ወጪ $16.6 ትሪሊዮን ነው። ምክንያቱም እኛ በዋናነት ያጠናነውና ያስጠናነው የላይ ክፍል ከየትኛው ፕላኔት ምን አይነት ጥቃት ሊሰነዘር ይችላል፣ እንዴትስ መከላከል ይቻላል፣ ለዚያ የሚያግዙ ስትራቴጂካዊ ቦታዎችስ የትኞቹ ናቸው የሚሉትን ጨምሮ የውስጥ ግንባታውን ለማገዝ የሚረዱ ቦታዎች ወይም የወደፊት ዋና ዋና የጦር ካምፖች የት ቦታ ላይ መሆን አለባቸው የሚሉትን ጥያቄዎች ማዕከል አድርገን የመረጥናቸውና የለየናቸው ቦታዎች ናቸው። ለዚህም ነው ለዋናው ጥናት ብቻ $16.6 ትሪሊዮን ወጪ አስፈለገው። ኢትዮጵያውያኑ የሚያውቁት ግን እኛ ለነሱ እድገት ተቆርቁረን ሐሳቡን እንዳመነጨን ነው። ሐሳቡን አመንጭተናልና እገዛችን የግድ ስለሚያስፈልጋቸው ባይሆን የጥናቱን ወጪ ለመሸፈን የሚያስችል አቅም አገሪቱ የላትምና የጥናቱን ወጪ በመሸፈን አግዘናችሁ ወደ ተግባር ግቡ። በዚህ ተግባርም በአጭር ጊዜ ውስጥ አገሪቱን መካከለኛ ገቢ ካላቸው አገራት ተርታ አሰልፉ በሚል ነው በአውሮፓ ህብረትና በተባበሩት መንግስታት ድርጅት በኩል ማሳመን የቻልነው። እነሱም አመስግነው በጥናቱም አምነው የነገርናቸውን ማለትም እኛ የፈለግናቸውን ቦታዎች ከልለው አጥረውና ቤት ገንብተው ለዓለም አቀፍ ባለሀብቶችና ድርጅቶች ክፍት አድርገው ለኢንዱስትሪ ምርት ማምረቻ የሚሆኑ ማሽኖችን ማስገባት የሚችል ምቹ መንደር መስርተው ይጠብቁናል ማለት ነው። ሰፊ ቦታን ከልሎ ለማጠርና መካከለኛ ቤቶችን ሰርቶ የውጭ አገር ባለሀብትን ኦና በሆነ ባዶ ቤት ለመጋበዝ ደግሞ ያን ያህል ብዙ ወጪ ስለማይጠይቅ ይህን ቀላል ሥራ በራሳቸው ወጪ ያከናውኑታል። በዚህም ቦታውም ቤቱም የራሳችን ነው ብለው ያስባሉ። ስለዚህ እኛ ለጊዜው ቦታውን አልጠየቅናቸውም፣ አልወሰድንባቸውም። ባጭሩ ያልናቸው ቦታ ተመርጦ ይከለልና ቤቶች ይሰሩ። ይህ ሲሆን የውጭ አገር ታዋቂ ባለሀብቶች በተዘጋጀላቸው የኢንዱስትሪ መንደሮች መጥተው የራሳቸውን ማሽን ገጥመው ሥራቸውን ለመስራት ይችላሉ። በዚህም አገሪቱ ትደግ፣ የውጭ ምንዛሬ ታግኝ፣ ለዜጎች የሥራ ዕድል ይፈጠር፣ አገሪቱ ከግብርና መር ወደ ኢንዱስትሪ መር ኢኮኖሚ አቅጣጫ ትሸጋገር ነው ያልናቸው እንጂ ቦታችሁን ስጡንና እኛ እንስራበት አላልንም። በዚህ ዘዴ ነው ሂደቱን የጀመርነው። ስለዚህ ዋናውና ከአገሪቱ አቅም በላይ የሆነው ወጪ ለጥናቱ የሚወጣው ወጪ ነበርና ያ በእኛ ስለተሸፈነላቸው ነው በቀላሉ ሊስማሙ የቻሉት። ይህ ከተከናወነና እነዚህ የምታዩቸው ባለሀብቶች ወደዚያች አገር ገብተው ቀላል ማሽኖቻቸውን ገጥመው የኢንዱስትሪ ምርታቸውን ማምረት ከጀመሩ በኋላ ግን ነገሮችን እንዲቀየሩ እናደርጋለን። እኛ በደንብ ከተደላደልን በኋላ ድንገት የዚያች አገር መንግስትና ሕዝብ የጠበቀውን ለውጥ ባያገኝና ሁኔታው ሳይጥማቸው ቀርቶ ይቅርብን ወደሚል ሐሳብ አይመጡም እንጂ ቢመጡ እንኳ የግድ ለጥናቱ የወጣውን ገንዘብ መመለስ ይኖርባቸዋል። ለጥናቱ የወጣውን ወጪ ደግሞ አገሪቱ ለዝንተ ዓለም የመክፈል አቅም አይኖራትም።
በዚህም ላይ ተደራራቢ ዕዳ ውስጥ ስለምንከታቸው የቦታዎቹ ወራሾች እኛ እንደምንሆን መጠራጠር የለባችሁ። በዚህ አይነት ዘዴ ነው ለዚያች ወሳኝ ቦታ ሲባል ለሚደረገው ለወደፊቱ መንፈሳዊ ጦርነት ለድል የሚያበቁ ወሳኝ ቦታዎችን በሕጋዊ መንገድ ልንቆጣጠር የተዘጋጀ ነው። አያችሁ፣ ኢትዮጵያውያን በሌሎች ነገሮች ፈታኝ ሕዝቦች ይሁኑ እንጂ እንዲህ ባለው ነገር መሐይማን ናቸው። ይህ ጥናት በአውሮፓ ኅብረትና በተባበሩት መንግሥታት ድርጅት እንዲሁም በልጃችን በኃያሉ አገር በአሜሪካ በኩል የተጠና ስለተባለ ብቻ ያለ አንዳች ማንገራገር ሐሳባችን ተቀበሉ። አስታውሱ፣ የኢንዱስትሪ ዞን ወይም የኢንዱስትሪ ፓርክ በየአገሩ ለማቋቋም ጥናቱ ብቻ $16.6 ቢሊዮን ይወስዳል ሲባል አመኑን። ይህንን ገንዘብ እኛ እንደምንሸፍንላቸው ስንነግራቸው ደግሞ የበለጠ አመኑ። በዚያች አገር ውስጥ የተማሩ ሰዎች ያሉ እየመሰላችሁ አትደናገጡ። ፖለቲከኛውም፣ ሚኒስትሩም፣ ዶክተሩም፣ ኢኮኖሚስቱም፣ የቴክኖሎጂ ሊቅ ነኝ ባዩም ሁሉም የዜሮ ድምር ነው። የራስን ቦታ ከልሎና አጥሮ ቤት ሰርቶ የእርሻ ጓሮ አዘጋጅቶ የኢንዱስትሪ ዞን ለመመስረት ተራ የቦታ መረጣ እንጂ በቢሊዮን $ የሚጠና ጥናት አይኖርም። ምክንያቱም በየኢንዱስትሪ ዞኖች ውስጥ የሚመረተው ኒውክሌር አይደለም፣ ወይም ለመድኃኒት ፋብሪካነት አሊያም ለዩራኒየም ማብላያነት የሚውል አይደለም። በእነዚያ የኢንዱስትሪ ዞኖች ውስጥ የሚመረተው ጫማና ልብስ ነው፣ ጨርቃ ጨርቅ ነው፣ ጥጥ ነው። ባለሥልጣናቱና ሚኒስትሮቻቸው ግን በቀላሉ ሊያምኑና ሊቀበሉን ችሏል። ይህ ብቻ አይደለም፣ የድድብናቸው ልክ መጠን ያለፈ ስለሆነ ቦታዎቹን ከመረጥንና ከከለልን በኋላ ማሽኖቹን ራሳችን ገጥመን ራሳችን ማምረት እንቻል አላሉ። ምክንያቱም የጨርቃ ጨርቅ ማምረቻ ማሽን ያን ያህል ውድ ገንዘብ የሚጠይቅ አይደለም። ቢጠይቅ እንኳ ማሽኖቹን በብድር ስጡን ማለት ሲችሉ ይህንንም አልጠየቁም። ልማት ብላችሁ በነጭ በኩል ከሄዳችሁባቸው መንግሥታቸውም ሕዝቡም እሽና እሽ ብቻ ነው። በእኛ በኩል ግን ምናልባት እንዲህ አይነት ጥያቄ ቢያቀርቡ በሚል ነበር የጥናቱ ወጪ ከፍ ያለ ገንዘብ እንደሚሆን ቀድመን ነግረን ያስደነገጥናቸው። ጥናቱ ብቻ እንዴት ይህን ያህል ገንዘብ ይፈጃል ብሎ የጠየቀንም የለም። ከዚያ ይልቅ ጥናቱ ብቻ ይህን ያህል ገንዘብ የሚወስድ ከሆነማ ያን ያህል የገንዘብ አቅም የለንምና በተለመደው ትብብራችሁ የጥናቱን ወጪ ሸፍኑልንና የዚህ ዕድል ተጠቃሚ እንሁን ወደሚል ወደ ተለመደ ልመናቸው ነው ያለፉት። የእኛ ምላሽ እሺ የሚል ሆነ። ሁሉም የሚመለከታቸው አካላት በደስታ ተስማሙ። ጥናቱ እንዲጀመር ፈቀዱ። እኛም ፈጥነን የራሳችን አጥኝ ድርጅቶች ብቻ እንዲሳተፉ አድርገን ዝቅተኛው ዋጋ $16.6 ቢሊዮን እንዲሆንና በዚህ የገንዘብ መጠን አጥኚው ድርጅት ተጫርቶ እንዲያሸንፍ ማድረግ ቻለን። ይህ ለእነሱ የተነገረው የላይ በላዩ የሽፋን ጥናት ወጪ ነው። ማለትም በየክልሎች ለሚደረጉ የኢንዱስትሪ ዞን ጥናት የወጣ ወጪ። ዋናው የእኛ ሚስጥራዊ ጥናት ግን $16.6 ትሪሊዮን የፈጀ ነው። እነዚህም ቦታዎች ለኢንዱስትሪ ፓርክ ይሆናሉ አይሆኑም የሚለውን ለማጥናት ግን በቢሊዮን የሚቆጠር ዶላር አይደለም፣ በሚሊዮን የሚቆጠር ዶላር የሚፈጅ አልነበረም። በዚህ ዘዴ ነው በቀላሉ የአገሪቱን 1/6 የመሬት ክፍል ሕጋዊ በሆነ መንገድ ቀስ በቀስ ለመረከብ ዝግጅታችንን አጠናቀን መገኘት የቻልነው። ስለዚህ እነሱ በጥናቱ መሠረት ሰፋፊ ቦታዎችን ከልለውና አጥረው የስብሰባ አዳራሽ የመሳሰሉ ረጃጅምና ወጥ የሆኑ አዳራሽ ቤቶችን ገንብተው ከጨረሱ በኋላ ቀጣይ ሥራቸው ዓለም አቀፍ ዕውቅና ያላቸውን ድርጅቶችና ባለሀብቱን መጥራትና በመረጡት የኢንዱስትሪ ዞን በመረጡት የምርት ዘርፍ ተሰማርተው እንዲሰሩ መጋበዝ ነው። ያ ሲሆን እኛ ከወዲሁ ያዘጋጀናቸውን ቀደም ሲል የጠቃቀስናቸውን ዓለም አቀፍ ዕውቅናና ዝና ያተረፉትን ድርጅቶችና ካምፓኒዎች ወደዚያች አገር እንዲሄዱና በመረጡት ቦታ ሳይሆን እኛ በመረጥንላቸው ቦታ እየገቡ ሥራቸውን እንዲጀምሩ የምናደርግ ይሆናል። በእርግጥ ይህ ሁሉ ሄክታር መሬት የግድ አስፈላጊያችን ነው ወይ? አዎ፣ እጅግ በጣም አስፈላጊያችን ነው እንጂ ከሚያስፈልገን በላይ የሆነ መሬት በጥናታችን አልተካተተም። ወሳኝ የሆኑና የግድ የሚያስፈልጉንን ቦታዎች ብቻ ነው መርጠን የለየ ነው። በዚህ በዋናው በእኛ ጥናት ላይ የምትመለከቱት ይህ የላይ ክፍሉ ቦታ ያስፈለገው የበላይ አካሉ ጭፍሮች በዚያች የመጨረሻ ወሳኝ ጦርነት የሰው ልጅ በታሪኩ አይቷቸው የማያውቅና ሊገምታቸው የማይችል ጥቃቶች ስለሚሰነዘሩ
እነሱን ለመመከት የሚያስችሉ ቅድመ ዝግጅቶች የሚደረግባቸው ስትራቴጂካዊ ቦታዎች ስለሆኑ ነው። እነዚያን ከመንፈሳዊ አካላት በኩል የሚሰነዘሩ ጥቃቶችን ለመቆጣጠር ሲባልም ከወዲሁ አቅጣጫዎች በሚገባ ተጠንተው አስፈላጊ መከላከያና የማጥቂያ ቦታዎችን ቀድመን መያዝ ያስፈልጋልና ያን ማድረጋችን ነው። ወደፊት ፈጣን የሳተላይት ጨረሮችንና ከባባድ የመብረቅ ትንኮሳዎችን ለመከላከል የሚያስችሉ ረቂቅ ተወንጫፊ ሚሳኤሎች ከሚተከሉባቸው ብዙ ቦታዎች ውስጥ ዋና ዋናዎቹ እነዚህ ናቸው። ከየት አቅጣጫ በምን ያህል ፍጥነት ምን አይነት ጉዳት ማድረስ የሚችል ኃይል ያለው ጥቃት ሊሰነዘር እንደሚችል ቀድመን በራሳችን ባለሙያ አስጠንተን በመረዳት ለመከላከልና ለማጥቃት ስንል የመረጥነውን ቦታ ነው በዚህ ማስተር ፕላን ውስጥ እንዲካተት ያደረግነው። በአጭሩ የምድር ውስጡ የጦር ካምፕ ከሰዎች አእምሮ በላይ በሆነ ሁኔታ ፍጹም ዘመናዊና ረቂቅ ሆኖ የሚገነባው በሉላችንና በመንፈሳዊ ጭፍሮቹ አማካኝነት ለሚካሄድ ውጊያ እንደሆነው ሁሉ ከላይ ደግሞ በእኛ በድቅሎችና በሰው ልጆች አማካኝነት በተሰሩና በሚሰሩ የምድራችን የመጨረሻ የቴክኖሎጂ ውጤት በሆኑ ሮቦቶችና የባዮሎጂካል ጦር መሳሪያዎች እንዲሁም በማይክሮ ሰከንድ ረጃጅም ፍጥነት የሚጓዙ ከባድ የሳተላይት ጨረር የሚረጩ የጦር መሳሪያዎች ጥቅም ላይ ስለሚውሉ የግድ የላይ ክፍሉን አጠናክሮ መገንባት ያስፈልጋልና ለዚያ የሚሆኑ ቦታዎችን ቀድመን ከወዲሁ ለመያዝ ነው ይህን ማስተር ፕላን ያዘጋጀ ነው። እንደምታዩትም እያንዳንዱ የሚከለለው ቦታ ከውስጥ ግንባታው ጋር የሚተሳሰርበትና የሚገናኝበት ራሱን የቻለ መውጫና መግቢያ ያለው ሆኖ የተሰናዳ ነው። እነዚህ ወደፊት የኛ የሚሆኑ ሰፋፊ ግዛቶች በእኛና በእናንተ በሀያል አገራቱ ቀጥታ የኢንቨስትመንት ውልና በየአገሮቻችሁ ውስጥ ባሉ ባለሀብቶች አማካኝነት እንዲሁም በዓለማችን ቢሊዮነሮችና ከቀድሞ ጀምሮ ለልዑላችን የመጨረሻ ዓላማ ሲባል በተመሰረቱ በታዋቂ ዓለም አቀፍ የንግድ ተቋማት አማካኝነት በሕጋዊ መንገድ የሚያዙ ቦታዎች ናቸው። በዚህ መንገድ ከመቀጠል ውጭ ሌላ አማራጭ የለምና ቅድመ ሥራውን አጠናቀን ሕጋዊ ወረራውን ለማከናወን ተዘጋጅተን እንገኛለን። ስለዚህ የሄክታሩ ስፋት የገዘፈው እንዲሁ ሰፋ አድርጎ ለመያዝ ሲባል ሳይሆን የግድ የሚያስፈልጉን ስለሆኑ ነው። እነዚህ ናቸው የኢንዱስትሪ ዞን ተብለው በሁሉም የአገሪቱ ክፍሎች ተመርጠው የተለዩ ቦታዎች። ይህኛው ግን ለብቻው ራሱን ችሎ በቀጥታ የሚገነባና ከኢንዱስትሪ ዞኖች ውጭ የሆነ ልዩ ቦታ ነው። ተደጋግሞ በጳጳሳችሁ እንደተገለጸላችሁ የእኛ ዋና ትኩረት ዋናዋ ጎላችን በሆነችው በዚያች ክልል ላይ ነው። ይህን የምታዩትን ቦታ አገሪቱንም ቢሆን አጥፍተን ልንይዝ እንችላለን እንጂ የምንተወው አይሆንም። ዋናው የውጩ ክፍል ግንባታችን እሱ ነው፣ ማዘዣ ጣቢያ የምንለው። እሱን በኢንዱስትሪ ሳናሳብብ እንዲሁ በቀጥታ የቴክኖሎጂ ከተማ ለመገንባት በሚል ነው የምንረከበው። ይህን ወሳኝ ቦታ የምንረከበውም በነጭ ባለሀብቶች አማካኝነት አይደለም፣ በጥቁሮቹ አማካኝነት የሚጀመር ሥራ ነው። ጥቁሮች የስልጣኔ ምንጭ እንደሆኑ አድርጎ አወዛጋቢ በሆነ ታሪካዊ ትንታኔ በመግለጽ ለጥቁሮች ጥቅም፣ ለጥቁሮች የቴክኖሎጂ ስልጣኔ፣ ለጥቁሮች የቴክኖሎጂ መራቀቅ እየተባለ ለጥቁሮች ቀደምት ስልጣኔ የተቆረቆሩ አስመስሎ ጥቁሮች የስልጣኔ ምንጭ ነበሩና አሁንም ማንነታቸውን ማሳየት አለባቸውና በዚህ ቦታ የቴክኖሎጂ ከተማ ገንብተን ማንነታችን እናሳያለን የሚል ፉከራ እያሰሙ ከጥቁሮች በሚሰበሰብ ገንዘብ የሚጀመር የቴክኖሎጂ ከተማ አስመስለውና በጀቱንም ቀለል አድርገው ነው ቦታውን የሚረከቡትና ሂደቱን የሚጀምሩት። በዋናነት ለዚህ ጥናት ነው እኛ 16.6 ትሪሊዮን ዶላር ያወጣ ነው። ይህ የሚሆንበት ምክንያት አካባቢው በብዙዎች ዘንድ የተለየ ትኩረት የሚደረግበት ሃይማኖታዊና መንፈሳዊ የሆነ ቦታ ስለሆነ ነው። ስለዚህ በቀጥታ በነጮችና በሀያል አገራት ላይ ይጀመር ይችላል። መደላድሉ የሚመሰረተው በጥቁሮች ነው። በጥቁሮች አማካኝነት ለጥቁሮች ጥቅም ሲባል በቁጭት የተጀመረ መስሎ የሚያዝ ቦታ ነው የሚሆነው። ይህ ቦታ ከነዚህ የኢንዱስትሪ ዞኖች ጥናት ውጭ የሆነ ራሱን የቻለ ከተማ ይሁን እንጂ ወደፊት ከነዚህ ቦታዎች ጋር የውስጥ ለውስጥ ትስስር ይኖረዋል። ይህ በልጆች ዕቃቃ ጨዋታ አይነት እንደ ቀልድ የሚጀመርና
ትኩረት እንዳይስብ ተደርጎ ወደ ተግባር የሚገባበት ትልቅ የግንባታ ፕሮጀክት ነው። የዚህን ፕሮጀክት ዕቅድና ዓላማ እነሱም ሆኑ እናንተ በሰውኛ ማንነታችሁ ልትረዱት የማትችሉት ነው። ትልቅና ረቂቅ የመጨረሻ ግንባታ ነው። የመጨረሻው መጀመሪያ ነውና ልዩ ጥንቃቄ ይፈልጋል። በተረፈ እነዚህ የኢንዱስትሪ ዞኖች ልዩ ልዩ ተግባራት እየተከናወነባቸው አጋዥ ክፍሎች ሆነው የሚቀጥሉ እንጂ ዋናዎቹ አይደሉም። ሆኖም አስፈላጊያችን ናቸውና ያለ ይሉኝታ ይዘን መቆየት አስፈልጎናል። እደግመዋለሁ፣ ዋናው ትኩረታችን ግን ያ ቦታ ነው። ቀደም ሲል ጸረ ሴሜቲክ የሆነው ወንድማችሁ ጆርጅ ሶሮስ እያለቃቀሰ የገለጸው ያን ቦታ ነው። ያ ቦታ ማለት ድፍን አገሪቱን ወደፊት ማጥፋት ብንፈልግና ሁሉን አጥፍተን ሜዳማ ቦታ እናድርግ ብንል በሰከንድ ያን ማድረግ የሚያስችለን ወሳኝ ቦታ ነው። በከባድ የሳተላይት ጨረር ዙሪያውን ያሉትን ሕዝቦች ከነ ሕንፃ፣ ከነ ቤት፣ ከነ መንገዳቸው፣ ከነ ሐይቅና ጅረታቸው፣ ከነ እንስሳና ከነ አድባራት ገዳማቸው፣ ከነ መስጊዳቸው፣ ከነ ተራራ፣ ከነ ጋራ፣ ከነ ሸንተረራቸው ዱቄት ማድረግና ዱቄቱን ጨምቆ ወደ አንድ የተጨመቀ ማዕድን የመለወጫ ዘዴ ሊኖረን የሚችለው በዚያች ቦታ በሚገነባው ልዩ የማዘዣ ጣቢያችን ነው። ለምሳሌ አሉና የቴክኖሎጂ ከተማውን ጥናትና ማስተር ፕላን ወደ ጎን አድርገው ሌላ በመስታወት መሰል ክብ ሳጥን ውስጥ የተቀመጠ እጅግ ዘመናዊ የሆነ የኒውክሌር ጦር መሳሪያ በስክሪኑ ውስጥ እንዲታይ በማድረግ ማብራሪያቸውን ቀጠሉ። እና የገቢ ንግዱን አመጣጥነው የገንዘብ ፍሰቱንም ውጠው ማስቀረት ይችላሉ። አላስፈላጊ የኢኮኖሚ መፋለስንና መጠነ ሰፊ የሆነውን የገንዘብ ፍሰት ገድቦ የማቆየትና ከኛ እጅ እንዳይወጣ አድርጎ የማስቀጠሉ ሥራ በእነዚህ ድርጅቶች አማካኝነት በቁጥጥር ስር የሚውል ነው የሚሆነው። በዚህ ዘዴ መጠነ ሰፊው የገንዘብ ፍሰት ከኛ ለኛ ወደኛ ስለኛ ብቻ ሆኖ ይቀርና በአነስተኛ የሽፋን ምርታቸው ማለትም በጅንስና በሙታንታ ምርታቸው አማካኝነት እነሱ ማግኘት ያለባቸውን ጥቂት ዶላር በቀረጥም በምንም እያገኙ ይቀጥላሉ። እንቀጥላለን ነው አካሄዱ። ይህ ስለሆነ ያ ሁሉ ትሪሊዮን ዶላር በዚያች ሀገር ላይ ኢንቨስት ሲደረግ አገሪቱ የምታድግበት ገንዘብ በገንዘብ የምትሆንበት ምንም አይነት ዕድል አይኖርም። ገንዘቡ በእኛ ልጆችና ድርጅቶች ተውጦ የሚቀር እንጂ ከአገሪቱ ኢኮኖሚ ጋር የሚነካካበት ምክንያትና ዕድል መኖር የለበትም፣ አይኖርምም። ይልቁንም ምግቦቻቸውን ጨምሮ ሌሎች እነሱ የማያውቋቸው ማዕድናት እንደ ልባችን የምናጋብስበት ዕድል ነው የሚፈጠረው። በዚህ አይነት ሂደት የእነሱ አገር እየተንኮታኮተች የእኛ ድንቅ ከተማ እያሸበረቀች መቀጠል የሚቻልበትን አሰራር ነው የምንዘረጋው። በዚህ አይነት መንገድ ነው በአንድ ድንጋይ ብዙ ወፍ የማርገፍ ሥራችንን በጋራ የምንሠራው። ስለዚህ ድንገት የሚከሰት የኢኮኖሚ ቀውስ አይኖርም። ሕዝቡም ምስጢራዊ ሥራችንን የሚያውቅበት ምክንያት የለም። ጥቂቶች ጠርጥረው ነገሩን ወደ መመርመር የሚያልፉበት ሁኔታም አይኖርም። ቢኖሩ ብለን ብናስብ እንኳን ምስጢሩን ለግላቸው አውቀው ጸጥ ይላሉ እንጂ ወደ ሌላ ነገር ማምራት አይችሉም። ይህ እኮ የአገሪቱ ልማት ነው። ስለዚህ ጸረ ልማት፣ ጸረ እድገት ተደርገው ይቆጠራሉ እንጂ ማን ሊሰማቸው ይችላል? ማንም። ብቻቸውን እንደ ቃዡ ይቀራሉ እንጂ ስጋት ሆነው ሊገኙ አይችሉም። እኛም ዝርክርኮች አይደለንምና የእኛን ዓላማ በሚያስፈጽሙ የኢኮኖሚ ተንታኞች በገዛ ገንዘባችን ለእንዲህ አይነቱ ሁሉን አቀፍ ፕሮፓጋንዳ ማቅረቢያና ማሰራጫ በሚል በምንከፍታቸው የቴሌቪዥን ጣቢያዎቻችን ትርፉንና የተገኘውን የውጭ ምንዛሬ በሚሊዮን አሃዝ የአገሪቱን እድገት በሁለት ዲጂት አሃዝ እየተመኑ መተንተንና ማስተንተን የሥራችን አንድ አካል ነውና እሱኑ እናደርጋለን። ስለተገኘውና ወደፊት ስለሚያስገኘው ጥቅም እናብራራለን። ሳናተርፍ ያተረፍን እየመሰልንም ጠቀም ያለ ገቢ እንዲያገኙ ልናደርግ እንችላለን። ግልጽ ሆነልህ ወይ? አዎን ንግሥት ሆይ። ቀጥል በማለት ለደቡብ ኮሪያው መሪ ዕድሉን ሰጡ። አመሰግናለሁ ንግሥት ሆይ። ክብር ለልዑላችን። ሰፋፊ ቦታዎችን ለመውሰድ የተደረገው ሂደትና ዝግጅት እንዲሁም የአገባቡም ዘዴ ትኩረት የማይስብ ስለሆነ አሳማኝ ነውና ምንም ችግር ላይኖረው ይችላል። የቴክኖሎጂ ከተማው ግን ትንሽ ጥያቄ ፈጥሮብኛል። ምንም እንኳ በጥቁሮች አማካኝነት ቀለል ባለ በጀት ቀለል ተደርጎ የሚጀመር ቢሆንም ዋና ማዘዣ ጣቢያችን መሆኑን ለጊዜው ባያውቁም ራሱን ችሎ የሚገነባ አስደናቂ የቴክኖሎጂ ከተማ ነውና የፕሮጀክቱ ምንነት ለኢትዮጵያውያኑ በግልጽ ይነገራቸዋል።
ባለስልጣኖቻቸውና ጉዳዩ የሚመለከታቸው የየዘርፉ አካላትም በነገሩ አምነውበት ቦታውን ለመፍቀድ ይስማማሉ ተብሎ ይጠበቃል። ይህ ጽብ ድንቅ የሆነ ዘመናዊ የቴክኖሎጂ መንደር በዚያች ሀገር እንደሚሰራ በይፋ ሲነገራቸው እንዴት በቀላሉ ሊያምኑና ሊስማሙ ይችላሉ? ምናልባት ቀለል ያለ ፕሮጀክት መስሏቸው ቢስማሙ እንኳ ወደ ዋናው ግንባታ ስንገባና ስራውን በይፋ ስንጀምር በጣም የተራቀቀ መሆኑን ሲያውቁ ችግር ሊፈጥሩብን አይችሉም ወይ? ምናልባት ወደፊት ለቃችሁ ውጡልን አይነት ነገር ቢነሳስ ለማለት ነው። አመሰግናለሁ። በቀላሉ የሚስማሙበት እንጂ የማይስማሙበት ምንም ምክንያት ስለሌለ በዚህ በኩል ጨርሶ ስጋት የለንም። ጉዳዩን አንተ ብቻ ሳትሆን እኛም አስበነዋል። ቀለል ባለ በጀት በቢሊዮን ዶላሮች እንደሚጀመር እንጂ በትሪሊዮን ዶላር የሚገነባ ፕሮጀክት መሆኑን እንዳያውቁ የምናደርገውም ለጥንቃቄና ሞጋች ሐሳቦችን እንዳያቀርቡ በሚል ነው። ምናልባት ሞጋች ሐሳቦችን ያቀርባሉ ብለን አስበንም ሌሎች የማሳመኛ መንገዶችን እንዳማራጭ ይዘናል። እነሱ ግን በአንድ ጊዜ እሺ እንደሚሉን ያለ አንዳች ጥርጣሬ ከወዲሁ አረጋግጥላችኋለሁ። በብዙ መንገዶች ስንሞካክረው ስለቆየን ምላሻቸውን ከወዲሁ እናውቃለን። ኢትዮጵያዊ ባለስልጣናትና የየዘርፉ ባለሙያዎች ብለህ የገለጽካቸው አካላት ነገሩን በጥልቀት መርምረው ትርፍና ኪሳራውን አስልተው አዋጭ መሆን አለመሆኑን አስጠንተውና አምነውበት የተስማሙና የሚፈርሙ ነው የሚመስሉት። ብዙ ጊዜ ሳቄ ይመጣል። በእርግጥ ባይስማሙና ባይፈቅዱ በኃይልና በጫና ማስፈረማችን አይቀሬ ነው። ነገር ግን እንዲሁ ሳይገባቸውና ለሕዝባቸው ይጥቀም አይጥቀም ሳያረጋግጡ ነው እንደገባው ኢኮኖሚስት ሱፍ ለብሰው ከራባት አስረው በፈገግታ እየፈረሙ ፎቶ እየተነሱ የሚጨባበጡት። በጨርቃ ጨርቅ ዘርፍ የተሰማራን ድርጅት ለመቀበልና ለማስተናገድ ሲፈቅዱ ለአልባሳት የሚሆን የተትረፈረፈ የጥጥ ምርት ያላቸውና እሱኑ ፈልገን እንደሄድን አድርገው ያስባሉ። ከአውቶሞቢል ካምፓኒ ጋር ሲፈራረሙ ለዚያ ዘርፍ ግብዓትነት የሚውል የተትረፈረፈ ብረት በአገራቸው ውስጥ ያለና እሱኑ ፈልገን የሄድን ይመስላቸዋል። ፕሮፌሽናል ቺፍ መካኒኮቻቸውን ፈልገን የሄድንም ይመስላቸዋል። እነሱን ለመርዳትና ሥራ አጥ ዜጎቻቸውን ሥራ ለማስያዝ አስበን ይመስላቸዋል። የራሳችን አገር አሳድገን ጨርሰን የእነሱን አገር ለማሳደግ የሄድን ይመስላቸዋል። እንደ ቀድሞ ነገስታቶቻቸው በየዋህነት እንዳይባል የዓለምን ፉክክር የምዕራባውያንን የፖለቲካና የኢኮኖሚ ሥራና ሴራ ያውቃሉ። ባለማወቅ እንዳይባል ጥቂትም ቢሆን ዘመናዊ ትምህርት ተምረዋል። አገራቸው እንድታድግ ፈልገውና ጓጉተው ነው እንዳይባል በዚህ አይነት የራስ ባልሆነ ዘዴ ማደግ እንደማይቻል ለመረዳት ቅርብ ናቸው። በቃ ግራ የገባቸው 50 ሚሊዮን ሕዝብ ሥራ አጥ እንደሆነ እያወቁ ለ3000 ዜጎች የሥራ ዕድል ይፈጠራል ካላችኋቸው የአገሪቱን ግማሽ መሬት ለመስጠት ዝግጁ ናቸው። አንዳንዴ ስለ እነሱ ሳስብ ቁጥር ማወቃቸውን ሁሉ እጠራጠራለሁ። ምንም ይሰራ ምንም ይባል እሺ ነው በቃ። ስለዚህ ከጫማ እስከ ልብስ ከአውቶሞቢል እስከ ግንኙነት መረቦች ድረስ ያሉ የየዘርፉን ካምፓኒዎች ወደዚያች ሞኝ አገር ለአንድ ወሳኝ ዓላማ ስናዘምትና ስናስገባ ከባለስልጣናቷና ከሕዝቧ በኩል ምንም አይነት ጉርምርምታዎች ገጥመውን እንደማያውቁት ሁሉ በዚህ የቴክኖሎጂ ከተማ ግንባታ ዙሪያም አንዳች መገዳደር አይጠብቀንም። ልብ በሉ፣ አገሪቱ 40,000 ገዳማትና አብያተ ክርስቲያናት እንዳላት ሁሉ 40,000 ድንኳን ላይ ዘመናዊ ትምህርት ቤቶችም ያሏት አገር ናት። ድንኳን ስላችሁ ከዝናብና ከፀሐይ የሚያስጥል ማለት አይደለም። ከስር 4 እንጨት ተክለው ከላይ 4 እንጨት ጣራ አድርገው ጣራው ላይ ጥቂት የደረቁ ቅጠሎችን ረብርበው ወለሉ ላይ ድንጋይ አስቀምጠው ተማሪዎቹ ድንጋይ ላይ ቁጭ ብለው ብላክቦርድ ዛፍ ላይ አንጠልጥለው የመማር የማስተማር ሂደትን ያከናውናሉ። ተማሪዎች ዝናብ ሲመጣ እየተበተኑ እዚያው ሜዳ ላይ እየሸኑ እዚያው እየተጸዳዱ ይማራሉ። ይህን እያወቁ ነው ከአገሪቱ ጋር ምንም አይነት የኢኮኖሚ ትስስር ሊኖረው በማይችል ዘርፍ ኢንቨስትመንት ብለን ስንሰማራ በዝምታና በእሽታ ሲስማሙ የኖሩት። እናውቃቸዋለን ክቡራን። ይህ በሆነበት ሁኔታ በክልላችሁ የዓለማችን የመጨረሻ የሆነውን ፍጹም ዘመናዊና ረቂቅ የቴክኖሎጂ ከተማ በብዙ ቢሊዮን ዶላር ልንገነባ አስበናል ስንላቸውም አይ ቆይ እስኪ እኛ ገና ነን፣ ሕዝባችን ያልተሟላለት ብዙ ነገር አለ፣ ቅድሚያ የሚሰጣቸው የልማት ዘርፎች እነዚህ መሆን የለባቸውም፣ በምግብ ራሱን ባልቻለና በባዶ እግሩ አህያ እየነዳ በሚሄድ ገና ከጋሪ ቴክኖሎጂ ባልወጣ ማህበረሰብ ላይ
እንዲህ ያለውን የቢሊዮን ዶላሮች ዕቅድ ማስተናገድና መተግበር ስድብ ይሆናል። ስለዚህ አይነት መልስ ሊሰጡ ይህን አታስበው። ምንም አይነት ጥርጣሬ አዘል ጥያቄ ሊያቀርቡ አይችሉም። አቅርበውም አያውቁም። የዚህ አይነቱ ልምድም የላቸው። እሺ ብቻ ነው። ነገሩ ሳይገባቸው ለማወቅም ሳይሞክሩ እሺ ካሉ በኋላ ደግሞ ጭራሽ ነገሩ የገባቸው መስለው ብቻ ሳይሆን በእነሱ ዲፕሎማሲያዊ ጥረትና በእነሱ ፍላጎት የሚከናወን ተግባር አስመስለው እንደ ትልቅ ዲፕሎማሲያዊ ድል ቆጥረው በአገራችን በተፈጠረው ምቹ ሁኔታ ዓለም አቀፍ ባለሀብቶችና የሰለጠኑ አገሮች ትኩረታቸውን ወደ ኢትዮጵያ እያደረጉ ነው። ይህም አገሪቱ እያሳየች ያለችውን ለውጥና እያስመዘገበች ያለውን የምጣኔ ሀብት እድገት የሚያረጋግጥና አገሪቱ የጀመረችውን የእድገትና የስልጣኔ ጉዞ የሚያፋጥን እያሉ በየጊዜው የሚያቀርቡትን ዜና ብታይ ኖሮ ይህን ጥያቄ አትጠይቅም ነበር። ጭራሽን እንዲህ እያሉ ነው ህዝቡን የሚያሳምኑልን። ልክ እኮ ነህ። በጣም ነው ግራ የሚያጋባው። እንዴት ሰው ያልገባውን ነገር አምኖበት ይፈርማል? መፈረሙስ ይሁን እንደ ሰው እንደ ዜጋ ከሁሉም በላይ እንደ ባለስልጣን ለፕሮቶኮል ሲባል እንኳን እስቲ ስለ ጉዳዩ ጥቂት አስረዱን ተብሎ አይጠየቅም። ምንም ነገር የለም። እንኳን የቴክኖሎጂ ከተማ የጦር ካምፕና ቋቁም ብትሏቸው እሺ ነው መልሳቸው። በዚህ ዙሪያ ስጋት አይግባ። ዋናው ደግሞ መጀመሪያ መስማማታቸው እንጂ ከተስማሙ በኋላ ግንባታችን ጀምረን ስንቀጥል የተራቀቀ መሆኑን ቢያውቁ ባያውቁ ምንም ችግር አይመጣም። አንድ አገር የሆነ ነገር ስታደርግ ነገ ከነገ ወዲያ በቀላሉ መቆጣጠር የምትችለው እንደሆነ በማመን ነው። ከዚያ የሚከናወነው ተግባር ጋር በተያያዘ ነገ ከነገ ወዲያ ከበድ ያለ ችግር ቢከሰት የምትከላከልበትንና የምታስቆምበትን ሁኔታ አመቻችታ ነው ወደ ድርድር ወደ ተግባር የምትገባው። ሕግን እንኳን አርቅቆና አጽድቆ ለመተግበር ሕጉን ማስከበር የሚችሉ ሰራዊቶችን ቀድሞ ማዘጋጀት ያስፈልጋል። እነሱ ዘንድ እንደዚህ ብሎ ነገር የለም። አሁን እኛ ነገ ከነገ ወዲያ የቴክኖሎጂ ከተማችን ገንብተን ከዚህ በኋላ ሕዝቡ ስለማያስፈልገን በሳተላይት ጨረር ልናጠፋው ነው። ግንባታውንም የፈለግነው ለዚህ ነበር ብንል ባለስልጣኑ ምን ሊሉን ነው? አረ የተስማማ ነው በዚህ አይደለም፣ በቴክኖሎጂ ከተማ ነው፣ ፊርማችን አለ። ስለዚህ ሕዝባችን ማጥፋት አትችሉም፣ ይህ ከስምምነቱ ውጭ ነው፣ በሕግ አምላክ ሊሉ ነው። ለማና ቤት ይላሉ? ለተባበሩት መንግስታት። በተባበሩት መንግስታት የሚሰራን ወንጀል ለተባበሩት መንግስታት አቤት ማለት ይቻላል እንዴ? እንዴት መቆጣጠር ይችላሉ? እንዴት ማስወጣት ይችላሉ? እንዴትም ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥሎ ማልቀስ ብለው ይተርታሉ ራሳቸው። ስለዚህ ዋናው ከወዲሁ ግንባታው እንዲጀምር መስማማታቸውና መፍቀዳቸው ነው እንጂ ግንባታችን ካከናወንና ኒውክሌሮችን ገጣጥመን የሳተላይት ጨረሮችን ከዚያች ቦታ ጋር ከሚዋሰኑ ድብቅ ፕላኔቶች ጋር አጣጥመን ካጠመድን በኋላ ያሻቸውን ቢሉ እኛ ምን አገባን? ምን ያመጣሉ? ምን ችግር ይፈጥራሉ? ያን የቴክኖሎጂ ከተማ ነው በመከላከያ ሰራዊታቸውና በሕዝባቸው አማካኝነት ጦርነት ገጥሞ የሚያስለቀቁን በክላሽና በታንክ። ኧረ ተው አታስቀን ኮሪያ። ይህ እኮ የኢጣሊያ ወረራ አይደለም። በአንድ ቀላል ኒውክሌር ድፍን አገርን በአንድ ሰከንድ ማጥፋትና ሜዳ ማድረግ የሚቻልበት ረቂቅ ፕሮጀክት ነው። በትሪሊዮን ዶላሮች የሚገነባ ከሰው አቅም በላይ የሆነ ድንቅ ፕሮጀክት። አያችሁ፣ ይህን ጥልቅ ፕሮጀክት ነው እንግዲህ እንደገባው ሰው ሆነው ተኮፍሰው ስለ ጥቅሙ ለሕዝባቸው ማብራሪያ የሚሰጡበት። ወደፊት ስለሚያስገኘው ጥቅም ባለሙያ ተብዬዎቻቸው ሙያዊ ትንታኔ ሲሰጡ ታያላችሁ። ይህም አስደሳች ዜና ሆኖ ለሕዝብ ሲቀርብ ነገ ዜናውን አብራችሁ ታደምጣላችሁ። እንዲያውም አንዳንዶቹ በቴሌቪዥን መስኮት ቀርበው ይህን የቴክኖሎጂ ከተማ ከዚህ በፊት የሚያውቁት አስመስለው ነው የሚተነትኑት። በአጋጣሚና በድንገት ፈርሶባቸው እንጂ ይህ አይነቱ የቴክኖሎጂ ከተማ በፊት በአገራቸው እንደነበር የሚያስታውሱ መስለው ነው በኩራት ሙያዊ ማብራሪያቸውን የሚያቀርቡት። ታያለህ፣ ስለሚያስገኘው ጥቅም ሲተነትኑ። ስለዚህ በዚህ ዙሪያ ምንም አይነት ስጋት አይግባችሁ ነው መልሴ። ተከታዩ የመጠየቅ ዕድል ለአርጀንቲና መሪ ተሰጠና ቀጥል ተባሉ። አመሰግናለሁ ንግሥቶ ሆይ፣ ክብር ለአሸናፊ አብዮተኛችን ይሁን እላለሁ። ክብርነቶ ያሳዩንና የነገሩን ጥቂት ድርጅቶችን ብቻ ነው። ሁሉንም ወደዚያች አገር የሚገቡ ተቋማትና አምራች ድርጅቶችን በዝርዝር ቢነግሩንና ሁሉንም ብናውቃቸው ጥሩ ይመስለኛል።
ወይም ሌላ የምንለይበት መንገድና ምልክት ካለ እሱም ቢያሳውቁን ይጠቅመናል። ምናልባት ቀድመው የገቡ ካሉም ቢነግሩንና ቢያስተዋውቁን መልካም ነው። ምክንያቱም ለአንድ ዓላማ የተሰለፍነንና ተቀራርበን ለመስራትና ለመተጋገዝ ይረዳናል። ይህን ስል ግን እንዴትና በምን መልኩ ማገዝ እንዳለብን ገብቶኝ አይደለም። ስለዚህ እሱንም እንደ አንድ ጥያቄ ላንሳውና እነዚህን ድርጅቶችና ተቋማት እንደ ሀያል አገር መሪነታችን እንዴትና በምን መልኩ ነው ልናግዛቸው የምንችለው ብዬ ልጠይቅ። ሌላው በዚያች ሀገር የሚሰሩ የሽፋን ሥራዎች በራሳቸው እንደ አንድ ራሱን እንደቻለ አትራፊ ንግድ ተደርገው መወሰድ ይችሉ ይሆን? የሽፋን ሥራዎች ትርፍና ኪሳራቸው እንዴት ይሰላል? ምናልባት እኛ መሪዎቹ ከእኛም አልፈን በየሀገራችን የሚገኙ አንዳንድ ባለሀብቶችንና ወደዚያች ሀገር ለንግድ ሥራ እንዲገቡ የማበረታት ሥራ ለመስራት እና በአገሪቱ ውስጥ ለማሰማራት አሰማርቶም ከታሰበው በላይ ቦታዎችን በየግለሰብ ዜጎቻቸው ሥራ አድርጎ ለማቆየት ይጠቅመናልና የትርፍና ኪሳራው ጉዳይ ቢነገረን ጥሩ ይመስለኛል። ሌላው ጥያቄ እነዚህን ድንቅ አልባሳት የሚመለከት ነው። በእርግጥ ግን አሁን ያየናቸው አልባሳቶች በምድራችን ጥሬ ዕቃና በምድራችን ማዕድናት ግብዓትነት ብቻ የተመሩ ናቸው። ክቡርነቶ እንዳሉት እኛም እንዳየነው በቅርጽ፣ በመጠን፣ በቀለምና በሁለንተናቸው ተራ አልባሳት የመሰሉ ናቸው። እውነት ከጥጥ የተሰሩ ልብሶች ናቸው? ምናልባት ከሌላ ፕላኔት የተገኙ ግብዓቶች ለእነዚህ አልባሳት ጥቅም ላይ የዋሉበት ሁኔታ ይኖር ይሆን? በየሀገራችንስ እንዲህ አይነቱን ምርት ማምረት እንችል ይሆን? ገዝቶ መልበስስ? አመሰግናለሁ።